ኦሮሚያ ክልል በምስራቅ አርሲ በአሰኮ ወረዳ የተፈጸመው ግድያ እስካሁን ባለው መረጃ ከ50 በላይ የኢትዮጵያ ኦርቶዶክስ እምነት ተከታዮች መገደላቸው ታውቋል። እሁድና ሰኞ ዕለት በተፈጸመው ጥቃት ነው ይህ ግድያ የተፈጸመው። ከ2000 በላይ ሰዎች መንደራቸውን ትተው መሰደዳቸውንም ያገኘነው መረጃ ያመለክታል። ጉዳዩን በተመለከተ የኦሮሞ ነጻነት ሰራዊት መግለጫ አውጥቷል። የሃይማኖቶችን ግጭት በመፍጠር የስልጣን እድሜውን ለማራዘም ሴራ እየጎነጎነ ያለው የአብይ አህመድ አገዛዝ ከዚህ ግድያ ጀርባ እጁ እንዳለበት ነው የገለጸው። የአብይ አህመድ አገዛዝም ሸኔ እያለ የሚጠራውን አካል ተጠያቂ ማድረጉን ሰሞኑን ባወጣው መግለጫ አመልክቷል። በአርሲው ጉዳይ ላይ በማተኮር እንደዚሁም ከምርጫው ጋር በተያያዘ ከዶክተር ሚልኬሳ ሚደጋ መምህርና ፖለቲከኛ ቆይታ የምናደርግበትን ዝግጅት ነው ይዘን የቀረብ ነው። አብራችሁ እንድትሆኑ ግብዣችን ነው። መልካም ጊዜ። ተናስተልን ዶክተር ሚልኬሳ አብሮስተልን ሰላም እንደምን አለ መሳይ? ምናልባት እንደ ነብይ ነገሮችን አይተ ተናግራል የሚል የብዙ ሰዎች ምስክርነትን እየሰማው ነው። ከአርሲው ጥቃት ጋር በተያያዘ ሰሞኑን ያንተም ስም እየተነሳ ነው። ይሄ ነገር ሊመጣ እንደሚችል ከምርጫው ጋር ተያይዞ ኢትዮጵያ ውስጥ መሰል ጥቃቶች፣ መሰል ግድያዎች ሊፈጸም እንደሚችል ከዚህ በፊት መናገርን በመጥቀስ አንዳንድ ተመልካቾቻችን ጉዳዩን አንስተውት ነበረ። እስቲ የአርሲው ጉዳይ ላይ እናተኩራለን። ምርጫው ላይም እንደዚሁ የተወሰኑ ሐሳቦችን እንለዋወጣለን። የአብይ አህመድ አገዛዝ እንግዲህ በኢኮኖሚ ጉዳይ ላይ ያለው ገጽታ በከፍተኛ ደረጃ አደጋ ውስጥ መግባቱን የሚያሳዩ መረጃዎችም እየወጡ ነው። ከዓለም አቀፍ አበዳሪዎች ጋር የጀመረው ንግግር አልተሳካም። ክስ ሊያቀርቡበት እንደሆነም ተሰምቷል። ሌሎች ነገሮችም አሉ። ምናተኩረው ግን በምርጫውና በአርሲው ግድያ ላይ ይሆናል። እስቲ አስታውሰ ምን ነበር ባለፈው ብለህ አሁን ይሄ ያልከው ነገር የተከሰተበትና በትክክልም መረጃው ምንም መሬት የማይወድቅ ነው ብለው ሰዎች ምስክርነታቸውን እንዲሰጡ ያደረገው ምን ብለህ ነበር ያኔ? መሳይ አመሰግናለሁ። በመጀመሪያ ደረጃ ዜጎቻችን ንጹሃን ዜጎች በየቦታ ያለቁ ነው። ለነሱ መጽናናትን አሚን ለቤተሰቦቻቸው መጽናናትን እመኛለሁ። ለሞቱት ደግሞ እግዚአብሔር በገነት ያኑርልን እያልኩኝ በጣም የሚያሳዝን ነው። እንግዲህ ኢትዮጵያ ውስጥ ላለፉት 7-8 ዓመታት ያው የግድያ ዜና ነው የምትሰማው። አንድ ደህና ነገር አትሰማም። በየቦታ ዜጎች ያልቃሉ፣ ዝም ብሎ ይታለፋል፣ ከዛ ዜና ይሰራበታል፣ እንደዚሁ እንነጋገራለን። አሁንም ተመሳሳይ ነገር ይፈጸማል። አሁን አርሲ ውስጥ ይሄኛው አይ ቲንክ አብይ አህመድ ስልጣን ከያዘ ወዲህ 5ኛ ይመስለኛል ካልተሳሳትኩ። ይሄ ማለት በቆይቷል። የጀዋር መሐመድ ግድያ ሙከራን ተከትሎ የጀመረው ጉዳይ ነው። ከዛ በፊትም ሆኗል። ይመላለሳል። ይሄ ነገር በየጊዜው ይመጣል። ያው መፍትሄ አያገኝም፣ አይቆምም። እና እኔ እንግዲህ የሰማሁት ከምርጫ በፊት ኮረጆዎች ወደ ታች እየወሰዱ በመከላከያ አጅቦ ወደ የዞኑ ወደ በየክልሎቹ ያሰራጩ ነበር። ያኔ አንድ መረጃ ደርሶኝ ምንድነው የተባለው ፋኖና የኦሮሞ ነጻነት ሰራዊት ይሄን ምርጫውን ለማጨናገፍ የተዘጋጁ እንደሆነ መንግስት አውቋል። ስለዚህ አሁን የተባለው ፋኖና የኦሮሞ ነጻነት ሰራዊት ይገቡበታል የተባለው ወረዳዎች አካባቢ እዛው ከተማ ላይ እንዲሞላ ከተማ አካባቢ እንዲጨርሱ ቶሎ ቀድሞ ነው ከምርጫ ቀን በፊት እንዲያልቅ ነው ትዕዛዝ የተሰጠው። ያኔ ምንድነው የተባለው እንትኑ ፋኖና ኦኤልኤ ነገርየውን ፑሽ ካደረጉ አንዳንድ መጥፎ ነገሮች እንደሚከሰቱ ከውስጥ ሰዎች አሉ። እንግዲህ ያንን መረጃ ሰጡን የተባለው ያኔ
ወይ ወሎ ላይ ወይ ወለጋ ላይ ወይ ደራ ላይ ወይ አርሲ ላይ የሆነ ነገር ይከሰታል። ስለዚህ ህዝብ ራሱን እንዲጠብቅ የሆነ እልቂት ነገር ይመጣል። ያ ደግሞ ምንድነው የሚሆነው? ፋኖና የኦሮሞ ነጻነት ሰራዊት ብዙ መንግስትን ፑሽ ካደረጉ የሚሆን ነገር ነው የተባለው። ያኔ እኔ ያንን ብዙም አልጠረጠርኩም። ለምን አብይ አህመድን ስለሚያውቀው እንዲህ አይነት ነገር በተደጋጋሚ ስለሚደረግ ያ ደግሞ ለፖለቲካ ነው የሆነ ግብ ስላለው ነው አብይ የሚያደርገው፣ ዝም ብሎ አይደለም። ያ ከምርጫ ጋር አያይዞ ይሄ ነገር የምርጫ እንትኑ ድባቡን ስለሚቀይር ይሄ ነገር እንደሚከሰት አብይን የሚያክሰው ይሄንን አንዳንዴ እኮ ትገምታለህ። እንዳው ያንን መረጃ የሰጡን ልጆች አሉ እዛ ውስጥ። ከዛ ያንን ተናገርኩኝ ነኝ። ይሄ ነገር በነገራችን ላይ አብይን 7 ዓመት 8 ዓመት የተከታተለ ሰው በሚገባ ያውቃል ምን እንደሚከሰት መች ምን እንደሚከሰት እንደው ታውቃለህ። እና ያንን ተናግሬ ነበር። ግን አሁን እዚህ ላይ ለምንድነው አብይ እንዲህ አይነት ጭፍጨፋዎችን የሚያካሄደው የሚለው መልስ መስጠት አለብን። በመጀመሪያ ደረጃ አብይ ምርጫውን ካካሄደ በኋላ መዋረዱን ደንግጦ ተናግሯል። ጅማው ላይ ሆኖ ነው የደነገጠው፣ በድንጋጤ የተናገረው ሁላችንም ሰምተናል። ታሪካዊ ጠላቶቻችን እኛ ላይ እንትን ብሎ ምርጫውን አደናቀፉብን ምናምን ብሎ ሲቀበጣጥር ነበር። ጅማ ላይ ሆኖ እዛው በሻሻ ላይ ሆኖ የራሱ ምርጫ ጣቢያ የተመረጠበት ሆኖ ሲያወራ እኔ ገባኝ ወዲያው ነው። እና ምንድነው እንደተሸነፈ ማለት ምርጫው ከሽፎበታል። ምርጫውን ደግሞ አከሸፉበት። ፋኖም የኦሮሞ ነጻነት ሰራዊትም በኦሮሚያና በአማራ ክልል ሙሉ በሙሉ በሚባልበት ደረጃ እኔ እንደው 100% ሹር ሆነ የምትናገረው 80% እንደው የዞኖች ዋና ከተማና አንዳንድ የወረዳ ዋና ከተማ ላይ ምርጫዎች ተካሂዷል። ያ ምርጫ አይደለም፣ በግድ ራሳቸው ቁጭ ብሎ ሲሞሉ ያደሩበት ምርጫ ጣቢያ ማለት ነው። እዛ ላይ ምርጫ ተካሂዷል። ምርጫ ካልነው እሱም ምርጫ ማለት አትችልም። አንዳንድ ቦታ ደግሞ ያው የገጠር ሰዎች ቤተሰቦቻችን የሚታወቅ አልተማሩ ያው ከዛ ነው የተወለድነው፣ እንቆርበታለን፣ ምንም ችግር የለም። ግን እነሱ በጣታቸው ነው የሚመርጡት። እነሱን አሰልፎ እዚህ ላይ አርጊ እንደዚህ አርጉ እየተባለ ገበሬዎችን እንትን እያደረጉ ነው። ዛቺ የዞን ዋና ከተማና አንዳንድ አልፎ ደግሞ የወረዳ ከተማ ላይ እና አብዛኛው 80% በኦሮሚያም በአማራ ክልል ምርጫ የሚባል ነገር የለም። ስለዚህ ምንድነው የሆነው? ውጊያ ነበር። እናንተም ከበር አድርጋችኋል። ያንኚህ የአማራ ክልልም የኦሮሚያ ክልልም ምን እንደነበር በምርጫ ቀንም ከምርጫ በፊትም ውጊያዎች ነበሩ። ብዙ ሰው ያለቀበት ውጊያ ነው የተካሄደው። አጠቃላይ ምርጫ ቦርድም አምናለች። ተወሰነ አውቆ እነሱ አሁን 143 ምናምን ምርጫ ጣቢያ አልተከፈተም። ከዛ በኋላም የጀመረው በውጊያ ምክንያት ተቋረጥ ምናምን አለች አይደል? እሷ ብልጽግና 143 ካለ በስንት ማባዛት አለብህ? የሆነ ኤክስፖኔንሻሊ ነው የምታባዛው። እነሱ ካመኑ በሰፊው አልተካሄደበትም። ስለዚህ አሁን አብይ ተዋርዷል። ምርጫ መባል ነገር አልተካሄደም። ስለዚህ አብይ ተናዷል። ማን ነው ይሄንን ያደረገው? አንዱ ፋኖ ነው፣ ሌላኛው ደግሞ የኦሮሞ ነጻነት ሰራዊት ነው። ስለዚህ ምርጫው ስለከሸፈበት በአብዛኛው ቤንሻንጉል ጉሙዝም መረጃ እስካለኝ ድረስ አልተካሄደም። እዛም አማጺ ቡድኖች እንትን ከልክሏል። የውሸት ምርጫ አይካሄድም ብሎ ስለተከለከለ ብዙ ቦታ
አብይ ይህንን አልገመተም። በተወሰነ ደረጃ የሆነ ቦታ ግጭቶች ሊኖሩ ይችላሉ፣ ግን ደግሞ ምርጫዬን ሰክሰስፉሊ አካሂጄ ጨርሼ እወጣለሁ፣ ከዛ ወጥቼ መግለጫ ሰጣለሁ ብሎ ነበር። ያ አብይ አልተሳካለትም። ተዋረደ። ውርደት ተከናንቦ እዛው በሻሻ ላይ ሆኖ ታሪካዊ ጠላቶቻችን ብሎ ተናገረ። እንግዲህ ያ ምርጫ የአብይ አገዛዝ የአዲስ አበባ አገዛዝ ብቻ መሆኑን ያረጋገጠ አብይ ነው ያረጋገጠ። ይሄን ነው እኛማ ቆየን አይደል እንደ ይሄንን ካየነው እኮ ቆየን። አብይ ራሱ ለካ እኔ የአዲስ አበባ መንግስት ብቻ ነኝ እንደ ብሎ ደንግጧል አሁን። ስለዚህ አሁን ምንድነው ያው ትግራይ ክልል ደግሞ ሲጀመርም አልተካሄደም፣ አማራ ክልል አልተካሄደም፣ ኦሮሚያ ክልል አልተካሄደም። አብዛኛው የኢትዮጵያ ክልል ደግሞ እየቃሙ ነው የሞሉት አይደል? በየቦታ እንትኑን እኮ ሰው ራሱ ኮሮጆ ውስጥ መክተት ሁሉ አቅቶት እንደዚህ እያሉ ተመልሶ ይከታሉ። ለሊቱን ብሎ ይሄንን ሲሰሩ ነው የሚያድሩት። ደክሟቸው ማለት ነው። ደክሟቸው እና ወገባቸው አሞት ነው እንደዚህ በቃ። እና ሙሉ ኢትዮጵያ ውስጥ ምርጫ የሚባል ነገር አልተካሄደም። በኦሮሚያና በአማራ ክልል ጦርነት ነበር። ትግራይ አልተካሄደም። ሌላ ቦታም መረጃዎች ወጡ። ስለዚህ አጠቃላይ የኢትዮጵያ ሕዝብም ሙሉ በሙሉ አልመረጥንም ብሎ በጭንቅላታቸው አምኗል። ስለዚህ መሬት ላይ ምርጫ የለም፣ በሕዝብ ጭንቅላት ውስጥ ምርጫ የለም። ስለዚህ አብይ ያሰበው ቅቡልነት የሚባለው ድራማ ዚሮ እንደሆነ አውቋል። አብይ ተናዶ እኔ በቃ የአዲስ አበባ መንግስት ብቻ ነኝ ብሎ ያው ከዚህ በኋላ ያልተመረጠ መንግስት ስለሚባል ያልተመረጠ መንግስት ህገወጥ መንግስት ነው፣ ኢሊጂትሜት መንግስት ነው። አሁን ከዚህ በኋላ አብይ አልተመረጠም። ምርጫ አካሂጃለሁ ብሎ ደፍሮ ያው አንዳንድ ታዛቢዎች የራሱ ታዛቢዎችን ወርቅነህ ገበዮ ኢጋድ ላይ መጥቶ የወርቅነህ ገበዮ ጓደኛ ኡሁሩ ኬንያታም እንደዚህ ብሎ መጥቶ ታዛቢ ነን አሉ። እነኚህ ሁለቱም ሰዎች እኔ በሚገባ አውቃለሁ። ወርቅነህ ኢጋድ ሊቀመንበር ሆኖ እዛ የሚቀመጠው አብይ ነው ያስቀመጠው፣ የአብይ ተላላኪ ነው። ወርቅነህን ወክላ መጣ ኢጋድ እንትን ብላ የምትናገረው ሴትያ ወርቅነህ ነው ጽፎ እንደዚህ በይ ተብሎ እሷም እንደው ምርጫ እንዲህ አይነት ምርጫ ዓለም ላይ ተካሂዶ ማያውቅም ምናምን በምን መስፈርት እንደሆነ አናውቅም እንደዛ አለች። ወርቅነህና ኡሁሩ ደግሞ አብሮ ነው የሚጠጡት። የወርቅነህ ልጅ በባለፈው አመት ትዳር ሲመሰርት አዲስ አበባ ላይ 200 ሚሊዮን ብር ወጪ የተደረገበት ሰርግ ነው ኢትዮጵያ ላይ ለመጀመሪያ ጊዜ። አንደኛ ደረጃ ዓለም ላይ እንደዚህ ሰርግ የለም። በፍሬንድሺፕ አደባባይ የአብይ ብልጭልጭ ላይ ነው የተካሄደው እና 200 ሚሊዮን 200 ሺህ አይደለም 200 ሚሊዮን ነው ወጪ የተደረገበት። ያንን ሰርግ ላይ ኡሁሩ መጥቶ ውስኪ ሲያድሩ ነበር፣ አብሮ ሲጨፍሩ ነበር።